ሰላም ጤና ይስጥልኝ እንዴት ናችሁ? ሰላም ናችሁ ወይ? ዶክተር አሸናፊ ነኝ። ዛሬ እንግዲህ የምናየው ስለ የህፃናት እድገት እናያለን። ምን አይነት እድገቶችን ምን አይነት ለውጦችን ያሳያሉ የሚለውን ነገር የትኛው ነው ኖርማል የትኛው ነው አብኖርማል የሚለውን ነገር ፋሚሊው ደግሞ ለይቶ በጊዜ እንዲያሳዩ ለሐኪም እንዲያሳዩ በጊዜ ኤርሊ መለየት ስለሚያስፈልግ ያስፈልጋል ማለት ነው። ይህ ቪዲዮ ሰብስክራይብ ለሌሎችም ደግሞ ሼር እንደዛው ላይክ ኮሜንትም ጥያቄም ካላችሁ መጠየቅ ትችላላችሁ። አንድ ህፃን ልጅ ከተወለደ በኋላ የሰውነት ለውጦች ይኖራል። እንግዲህ መጀመሪያ ላይ እንግዲህ አንድ ህፃን ልጅ ሲወለድ ኪሎ ከ2.5 እስከ 3.9 ኖርማል ነው ማለት ነው። ከዛ በላይ በታች አብኖርማል ነው ማለት ነው። እንደዛውም ደግሞ ልክ አንድ ህፃን ልጅ ሲወለድ ቁመታችሁ በአቨሬጅ 50 ሴንቲሜትር ያክላል ነው የሚባለው። እንደዛውም ደግሞ የጭንቅላት ስፋቱ በሜትር ሲለካ 35 ሴንቲሜትር ነው መሆን ያለበት ማለት ነው። እንደዛውም ደግሞ የእርግብግቢት የሚባለው የሁለት አይነት ክፍተት ጭንቅላታችሁ ላይ ይኖራል። የፊት ለፊት የሚገኘው እና ጀርባ ኋላ የሚገኘው ክፍተት አለ። ፊት ለፊት ላይ የሚገኘው አንድ ዓመት ከ6 ወር ውስጥ ይዘጋል። እንደዛውም ደግሞ ጭንቅላት ጀርባ ላይ ያለው ደግሞ በ2 ወር ውስጥ መዘጋት አለበት ማለት ነው። ከዛ በተረፈ ደግሞ አሁን በየኤጃችሁ በየእድሜያችሁ ምን አይነት ለውጥ ያመጣሉ የሚለው ነገር እናያለን ማለት ነው። አንድ ህፃን ልጅ በ2 ወሩ ምን ማድረግ ይችላል? ተወልዶ እስከ 2 ወር ምን ማድረግ ይችላል የሚለውን ነገር አንደኛ ፈገግ ማለት አለበት። አንድ ህፃን ልጅ ተወልዶ በ2 ወሩ ፈገግ ማለት አለበት። እንደዛውም ደግሞ በአይኑ እንቅስቃሴውን ወይም ደግሞ የሰውን ፊት መከተል መቻል አለበት። የሰውን ፊት ወይም ደግሞ የእጅን እንቅስቃሴ መከታተል መቻል አለበት ማለት ነው። እንደዛውም ደግሞ ከግራ ወደ ቀኝ ጭንቅላቱን ማንቀሳቀስ ይችላል ማለት ነው። ከዛ በተረፈ ደግሞ በሆዱ ከተኛ ጭንቅላቱን ቀና ማድረግ አለበት። በሆዱ ካስተኛም በኋላ በ2 ወሩ ጭንቅላቱን ቀና ማድረግ አለበት። አሁን በ2 ወሩ በሆዱ ተኝቶ ጭንቅላቱን ቀና ካላደረገ እንደዛውም ደግሞ ምንም አይነት ፈገግ የማይል ከሆነ እንደዛውም ደግሞ የአይናችን ወይም ደግሞ የፊታችን እንቅስቃሴ የማይከታተል ከሆነ የሆነ ችግር አለ ማለት ነው በእድገቱ ላይ። እንደዛውም ደግሞ በ4 ወር አንድ ህፃን ልጅ ምን ማድረግ ይችላል የሚለውን ነገር አሁን በ4ኛው ወር ላይ አንድ ህፃን ልጅ መገለባበጥ ይጀምራል ማለት ነው። አልጋ ላይ መገለባበጥ ይጀምራል። አሁን በዚህ እድሜ ነው ቤተሰብ ወይም ደግሞ ፋሚሊው በደንብ ማየት አለባችሁ ማለት ነው። አልጋ ላይ ከሆነ መውደቅ ስለሚችል መገለባበጥ ይጀምራል ማለት ነው በ4 ወሩ። እንደዛውም ደግሞ በ4 ወሩ ፊቱን መለየት ይችላል ማለት የለመደውን ፊት ማስታወስ ይችላል ማለት ነው። በ4 ወሩ እንግዲህ ይህንን ነገር ማድረግ ይችላል ማለት ነው። እንደዛውም ደግሞ ድምፆቹን ኮፒ ማድረግ ይጀምራል። አንዳንድ ድምፅ ከውጭ ሲሰማ ያንን ድምፅ ኮፒ ማድረግ ይችላል ማለት ነው። አንድ ህፃን ልጅ ተወልዶ በ6 ወሩ ደግሞ ኖርማሊ ምንም አይነት ሰፖርት ሳይደረግ ሰው ሳይዘው ቁጭ ማለት አለበት ማለት ነው በ6 ወሩ። እንደዛውም ደግሞ ያልለመደው ፊት ሲያይ መጨነቅ ይጀምራል፣ ማልቀስ ይጀምራል ማለት ነው። ስትሬንጀር አንዛይቲ የሚባለው በ6 ወሩ አንድ ህፃን ልጅ የተለየ ፊት ሲያይ ማልቀስ ይጀምራል ማለት ነው። አሁን 4 ወሩ ላይ 2 ወሩ ላይ የተለየ አይነት ፊት ቢያዩ ምንም አያለቅስም፣ አይጨነቅም። ለምን ወዲያውኑ አይቶ ከፊቱ እንደጠፋ ይጠፋል፣ አያስታውስም ማለት ነው። ስፔሻሊ በ2 ወሩ። 4 ወሩ ላይ ግን ሪሜምበር ያደርጋል፣ ማስታወስ ይጀምራል የፊት። ከዛ 6ኛው ወር ላይ ደግሞ ከለመደው ፊት ውጪ ሌላ አዲስ ፊት ሲያይ ማልቀስ ይጀምራል ማለት ነው። ከ8 እስከ 9 ወር አንድ ህፃን ልጅ ግድግዳውን ይዞ ወደ እቃ ተደግፎ ቀስ እያለ መራመድ ይጀምራል ማለት ነው። እንደዛውም ደግሞ
በእጁ የሆነ እቃ ማንሳት ይችላል ማለት ነው። የሆነ እቃ ማንሳት ይችላል። አሁን በዚህ እድሜ ነው እንግዲህ በ9 ወሩ ስፔሻሊ የሆነ ትንሽ እቃ ነገር አንስቶ ወደ አፉ ማድረግ ይችላል። ስለዚህ ወደ ሳምባ ምናምን በመሄድ ሊዘጋ ይችላል ማለት ነው። ስለዚህ አንድ ህፃን ልጅ ማየት ያስፈልጋል ማለት ነው። ለምን ወደ አፉ መክተት ይችላል። እንደዛውም ደግሞ ከእጅ ወደ እጅ እቃ ትራንስፈር ማድረግ ይችላል። ከአንድ እጅ ወደዚህኛው እጅ እቃ ትራንስፈር ማድረግ ይችላል። ከ8 እስከ 9 ወሩ ከ10 እስከ 12 ወር ወይም ደግሞ እስከ 1 ዓመት ያለው እድሜ ላይ መራመድ ይጀምራል ማለት ነው። አንድ ህፃን ልጅ መራመድ ይጀምራል። አንድ እቃ ይዞ የሆነ ኮንቴነር ነገር ውስጥ መክተት ይችላል። እንደዛውም ደግሞ ሴፓሬሽን አንዛይቲ የሚባለው ሊኖር ይችላል ማለት ነው። ከቤተሰቡ ትቶ የሚሄድ ከሆነ ለስራ ለምናምን ማልቀስ ይጀምራል። አንዛይቲ ሊመጣበት የሚችልበት ታይም አሁን ከዚህ እድሜ ጀምሮ ነው ማለት ነው። ከ8 ከ12 ወር ወይም ደግሞ ከ1 ዓመት በኋላ አንዛይቲ ወይም ደግሞ ጭንቀት ቤተሰቡ ትቶ የሚሄድ ከሆነ እንደዛ አይነት ነገር ይጀምራል ማለት ነው። በ6 ወር ቁጭ በቂጡ መቀመጥ ካልቻለ እንደዛውም ደግሞ በ2 ወሩ ፈገግ ምንም የማይል ከሆነ እንደዛውም ደግሞ በ10 ወሩ ከ10 እስከ 12 ወር ባባ ወይም ደግሞ ማማ የማይል ከሆነ እንደዛውም ደግሞ የማይንቀሳቀስ ሃይፖቶኒያ ማለት ወይም ሃይፖቶኒያ የሚባለው ተኝቶ በሆዱ ከተኛ በኋላ ጭንቅላት ምንም የማይንቀሳቀስ ከሆነ በ2 ወሩ አሁን ያወራነው ነገሮች ቅድም ያወራነው ነገሮች በየወሩ የማያደርግ ከሆነ ሬድ ፍላግ ነው፣ መታየት አለበት፣ ሐኪሙን ማሳየት አለባችሁ ማለት ነው። ሌላ የምንጨምረው ነገር እንግዲህ ያው የህፃናት እድገት ፐልሳታይል እንደ ሲዝናል ነው የሚባለው። የሆነ ጊዜ ላይ ያድጋል፣ የሆነ ጊዜ ላይ እድገቱን ያቆማል። አሁን ስፔሻሊ ክረምት ላይ በደንብ የሚያድጉበት ጊዜ ነው ይላል። ሲዝናል ነው። የሆነ ጊዜ ላይ በጣም እድገታችሁ ይጨምራል፣ የሆነ ጊዜ ላይ ይዘገያል ማለት ነው። አንድ ህፃን ልጅ በጀርባ ነው መተኛት ያለበት። አልጋው ከቤተሰብ መለየት አለበት ማለት ህፃን ልጅ እና ቤተሰብ አንድ አልጋ ላይ መተኛት የለባቸውም። እንደዛውም ደግሞ ሲጋራ የሚጨስበት ቤት ውስጥ ህፃን ልጅ መኖር የለበትም። የበዛ ልብስ ሰውነቱ ላይ ማልበስ ጥሩ አይደለም ማለት ነው። የህፃን ጭንቅላት በጣም ሶፍት ስለሆነ በደንብ ሼክ የሚደረግበት ታይም ላይ ጭንቅላቱ ወይም ደግሞ አእምሮ ሊበጠበጥ ይችላል ማለት ነው። ስለዚህ ቀስ ተብሎ ነው ህፃን ልጅ የሚያዘው። ሌላው ደግሞ ህፃን ልጅ ለምንድን ነው የሚያለቅሰው የሚለውን ነገር አንድ ህፃን ልጅ የሚያለቅስበት ምክንያቶች ይኖራል። ስፔሻሊ ዳይፐር ችግር ካለ ረጥቦ ከሆነ እንደዚህ ደግሞ ራሽ አምጥቶ ከሆነ ዳይፐሩን ቼክ ማድረግ አለብን። ከዛ ውጪ ደግሞ ርቦት ሊሆን ይችላል ማለት ነው። አንድ ህፃን ልጅ ካለቀሰ በረሃብ ምክንያት ሊሆን ይችላል። እንደዛውም ደግሞ ቅድም ያወራነው በ6 ወራቸው ላይ አዲስ ፊት ሲያዩ ማልቀስ ይችላሉ ማለት ነው። እንደዚሁም ደግሞ ከ10 እስከ 12 ወራቶች ባለው ጊዜ ላይ ሊያለቅስ የሚችለው ሴፓሬሽን አንዛይቲ የሚባለው ቤተሰቡ ለስራ ለምናምን ብሎ ወይ ከፊታቸው የሆነ የማይታይ ቦታ የሚሆን ከሆነ ያው ስራ ቦታም ቢሆን እነሱ ቤተሰብ ባሉበት አካባቢ ነው ህፃን ልጅ ሁሌ መሆን ያለበት ማለት ነው። ሌላው ያለው ነገር እንግዲህ በ1 ዓመት ውስጥ ከ0 እስከ 1 ዓመት ውስጥ ያለው ህፃን ልጅ የላም ወተት ለዛውም ማር መጠቀም የለበትም። ሌላኛው ደግሞ አንድ ህፃን ልጅ ከ4 ዓመት በኋላ በየዓመቱ 5 ሴንቲሜትር ያድጋል። ኖርማሊ አንድ ህፃን ልጅ ከ4 ዓመት በኋላ በየዓመቱ 5 ሴንቲሜትር እያደገ ይሄዳል። ቪዲዮውን ሰብስክራይብ ማድረጋችሁን እንደዛውም ደግሞ ሼር ማድረጋችሁን እንዳትረሱት። ቴንኪው